እና ኢንስፔክተር ያለውን ነገር ጨርሻለሁ ማለት ነው? አዎ ጨርሰሃል። ያው ተጠርጣሪዎቹ በህግ ጥላ ስር ይገኛሉ። ያው አንተ ላይ ምንም የሚፈጥረው ነገር የለም። ያው አንተ ወደ ቤት ሄደህ ማረፍ ሰቦቼ ስረጋጋ በቪዲዮ ደረሰብኝን ነገር ለተመልካቾቼ ስለማወራ ምናልባት እናንተ ከያዛችሁት ነገር ጋር የሚያያዝብኝ ነገር ከሌለ በስተቀር ገብቼ መግለጫ መስጠት ስላለብኝ ብዬ ነው። እንዴት ነው እሱ ነገር ትፈቅዱልኛላችሁ ነው? ነገር ግን እዛው አካባቢም ላይ ደግሞ የጸጥታ አካላት የአካባቢውን ሰላም በመጠበቅ ላይ ነበሩ። በተለያየ መልኩ ቆመውም ነበር፣ ፓትሮል መኪኖችም ነበሩና ይህን ሁኔታ እንደተመለከቱ መኪናው እኛን ከመግጨት አልፎ ሌላ መኪና ከገጨ በኋላ ለማምለጥ ነው የሞከረው። የዚህን ጊዜ እጅግ በጣም የተደነኩበትን አይነት ቅልጥፍና የተሞላበትን ግብረ መልስ በመስጠት እንግዲህ ምንም ችግር የለውም። ያው በህግ ጥላ ስር ስለሆኑ እነሱም የእነሱን ጉዳይ እኛ ይዘናል። ያው ዝርዝር ነገሮችን እኔ እንትን አለለም ማውራቸው ነገሮች አይኖሩም። ዝርዝር ነገሮች አላወራም። ብቻ ግን የደረሱብኝ ነገሮች አሁን ደግሞ በእናንተም ቁጥጥር ስር መሆኑን ምናምን ብቻ መነጋገር ሌላ መንገድ ብቻ ሰዎች ላይ ጉዳት ሊያደርስ እንደሆነ ስለታዘቡ እነዛ ሰዎች ስለተመለከቱ በከባድ ሁኔታ ነው ጮሁ። በከባድ ሁኔታ ነው የጮሁት። ስለዚህ እኛም የዛኔ ይላል። ስለዚህ እኔ አሁን እዚህ መጠየቅ የሚገቡኝ ነገሮችን ስለጨረስኩኝ ቀጥታ መሄድ እችላለሁ። ግን አሁን አንድ ነገርም በዛው ፍቃድህንም ከቻልኩኝ መጠየቅ ፈልጌ ነበር። የጠየቃችሁኝ ስለ ጭንቀታችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ረድቶናል። ያው ምንም ችግር የለውም። ያው ከዚህ በኋላ ያው አንተ ስንፈልግ እንጠራለን። ለተመልካቾቻችሁም ያሉትን ነገሮች እንዳለ መናገር ትችላለህ። ያው ስቲል ነው እኛ ምርመራውን ዛሬ እስቲ እንጀምራለን ብለን እናስባለን። ከዚህ በኋላ ግን ያው በእኛ ስር ስለሆኑ ምንም የሚያሰጋ ነገር የለም። አንተ ቤት ሄደህ ማረፍ ትችላለህ። የምትፈልገውን ቪዲዮ ምናምን መቅረጽ ትችላለህ። ችግር የለውም። እዛ ላይ ክፍተት እኮ የለብኝም። ራሴን ለመጠበቅ በቻልኩት መጠን ሞክራለሁ። ዛሬም እንግዲህ እነሱም ተዋረዱ ሲላቸው ተያዙ ሲላቸው ነው እንደዚህ ደፍረው እንትን ያሉትና ከዛ ያለፈ ግን ራሴን እኔም ለመጠበቅ ሞክራለሁ። የእውነት ግን እናንተም ስላደረጋችሁልኝ ነገር በእውነት አመሰግናለሁ። እሺ ምንም ችግር የለውም። እሺ ሰላም። ሰላም የተከበራችሁ ውድ ቤተሰቦቼ፣ እነሆ ይህ የዘላለም ገጠመኝ ነው። እንግዲህ በመላው ዓለም የምትኖሩ ኢትዮጵያውያንና ኤርትራውያን የክርስትና እምነት ተከታዮች እንኳን ለበዓሉ በሰላም አደረሳችሁ። በትላንትናው ዕለት አንድ ቪዲዮ ጭኜ ነበር ወደ እናንተ ስለደረሰብኝ ጉዳይ በዝርዝር የሚያወራ ቪዲዮ። እንግዲህ ቪዲዮን አስጠፍተውታል። ከዚህ በፊት ስለ 666 እንቅስቃሴያቸው በደንብ አውርቻችሁ ነበር። እኔም ጋር ደውለው የተለያዩ ዛቻዎችን ማስፈራሪያዎችን ሲያደርሱብኝ እንደነበረ በዝርዝር አውርቻችሁ ነበርና ከስግደት ስመለስ ከቤተ ክርስቲያን በመኪና ለመግጨት ሞክረው ነበረ። ነግሬያችሁ ነበር። ይሄንን አጠቃላይ በወቅቱ ስለነበረው በመኪና እንዴት ሊገጩኝ እንደሞከሩ ከዛ ፖሊስ እንዴት እንደያዛቸው የሚያስረዳ ነገር በቪዲዮ ሰርቼ ወደ እናንተ አድርሼ ነበር። ነገር ግን ስላመለጥኳቸው የተናደዱ ይመስላሉ። ቪዲዮን ተባብረው እንዲጠፋ አድርገውብኛል። ቪዲዮ ቢጠፋ ቪዲዮ ይመጣል፣ ቪዲዮ ይጫናል እና ያን ያህል እኔ ስለ ቪዲዮ መጥፋቱ የሚያሳስበኝ ሆኖ አይደለም። ነገር ግን ምን ያህል እንደደነገጡ ምን ያህል ተስፋ እንደቆረጡ ማሳያ የሚሆን ስለሆነ ያንን እንድትረዱም ነው ዳግም የመጣሁት። እንግዲህ የክርስቶስ ትንሣኤን ምክንያት በማድረግ በመላው ዓለም በሚኖሩ ክርስቲያኖች ዘንድ የክርስቶስ ትንሣኤ እየተከበረ ነው። እንግዲህ እግዚአብሔር አልፈቀደም እኔም ከቤተሰቦቼ ጋር ሆኜ እንዳከብር ከቤተሰቦቼ ጋር ማክበር ሲገባኝ ዛሬ ላይ በሽሽት ሆኜ ራሴን ደብቄ ነው ይሄንን በዓል እያከበርኩ ያለሁት። ስለሱም ላወራችሁ ነው ዛሬ የመጣሁትና እንደነገርኳችሁ ከቤተክርስቲያን ከስግደት ስመለስ በመኪናቸው ሊገጩ ይሞክረዋል። እኔም ብቻ ሳይሆን በወቅቱ የነበሩ በእኔ ሀሳበው በዙሪያ የነበሩ ብዙ ሰዎች ሰላማዊ ሰዎች አደጋ ይደርስባቸው ነበር። እግዚአብሔር ግን ያ እንዲሆን አልፈቀደም፣ አስመልጦናል። ከጠላታችን የጥርስ ንክሻ ነው እግዚአብሔር
ፈልቅቆ ያወጣን በወቅቱም ደግሞ የነበሩ የጸጥታ ኃይሎች የሚመሰገን ተግባርን ፈጽመዋል። ጥሩ የሆነ ኦፕሬሽን ሰርተው እኛም ላይ ሌሎችም ሰዎች ላይ አደጋ ማድረስ የሚችለውን የነበረውን መኪና በቁጥጥር ስር አውለውታል። ከነሱም ጋር ትንሽ ስላለው ነገር አውርቻለሁ። ስንፈልግ እንጠራለን ብለውኛል። እነሱም በቁጥጥር ስር አውለዋቸው ነው ያሉት። እንዳልኳችሁ ግን እኔ ዛሬ ላይ በዓልን ከቤተሰቤ ጋር ማክበር አልቻልኩኝም። በእንደዚህ አይነት መልኩ በአሳዛኝ ሁኔታ ላይ ነው እያሳለፍኩኝ ያለሁት። በሽሽት ላይ ሆኜ ነው እያሳለፍኩኝ ያለሁት። ይህን እንድታቁም ስለምፈልግ ነው። በቅርቡ ደግሞ እንደምመለስ ተስፋ አደርጋለሁ። በቪዲዮዎች ደግሞ ነገም ከነገ ወዲያ እግዚአብሔር ከረዳኝ መመለስ ነው የሚሆነው። ያለው ነገር ግን እስኪረጋጋ በእነዚህ አይነት ሁኔታ ለማሳለፍ ወድጃለሁኝ። አሁንም ድረስ ዛቻቸው፣ ማስፈራሪያቸው አሁንም እንደቀጠለ ነው። ቢሆንም ግን እግዚአብሔር እያበረታን ጠላቶቻችን ባባረሩን ቁጥር እኛም ወደ ክብር እየፈጠንን እየገሰገስን እየተጠጋን እንደሆነ ነው እየተረዳውኝ ያለሁት። እኛም ወግ ደርሶን እንግዲህ በስማችንም ብዙ ፌክ አካውንቶች እየተከፈቱ ነው ያሉት። የቀድሞ የጫናቸው ቪዲዮዎችን አውርደው የያዟቸው ከዚህ በፊት የጠፉብንን ቻናሎች ላይ የነበሩ ቪዲዮዎችን እያወረዱ ቪዲዮዎችን እየለቀቁ ነው ያለው። በእነሱም ደግሞ በስሜ ሌሎች ነገሮችን እንዳያደርጉ በዚሁ አጋጣሚ ለብዙዎች አድርሱልኝ። የኔ ቻናል ይሄ ብቻ ነው። ስለዚህ ሰብስክራይብ ያደረጋችሁ ቤተሰብነታችሁን አሳዩኝ። ያለውን ነገር በዝርዝር ይዤ እመለሳለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ። ሀሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልኝ። ስለ አብሮነታችሁ ግን ኢትዮጵያውያንና ኤርትራውያን በመላው ዓለም የምትኖሩ ሁሉ እጅግ አድርጌ ነው የማመሰግነው። በሌላ ቪዲዮ እግዚአብሔር በሰላም ያገናኘን። ቸር ቆዩኝ።